የሰው ኃይል አለ፣ እውቀት ያለው ሰው አለ፣ ውሃ አለ። ዋንኛው ውሃ እዚህ አጠገባችን አለ። 24 ሰዓት ማግኘት የምንችል ማለት ነው። አንድ ጊዜ ኢንቨስት እናደርጋለን፣ የሰው ኃይል እዛ ላይ እናሰማራለን፣ ሰዎች አሉን። ስለዚህ በዚህ መሰረት የኑሮ ውድነትን መቀነስ እንችላለን ማለት ነው። እንሰባሰብ ትልቅ ነገር መስራት እንችላለን። አይ ሆፕ ዩኒቨርሲቲ ይደግፈናል። ላይፋችን የሚሆን ነገር መስራት አንችልም? ኮሚኒቲ ማሻሻል አንችልም? አይገባንም? አረ ሁሌ በድህነት ሆነናል። ድህነቱን እንኳን ሰርተንም ላንሻሻል እንችላለን፣ ግን አትሊስት የሚገባንን ነገር ማድረግ የለብንም? እኛ ዲዘርቭ የምናደርገውን እናስተምራለን፣ እናሰለጥናለን፣ እንማራለን፣ እንሰለጥናለን። ስለዚህ ኦልሬዲ ነው እና በጣም ደስ እያለኝ ነው የምሰጠው። አንተንና አንተን መሰል ሰዎችን ማግኘት እድል ነው። በአንድ ሰውና በሁለት ሰው ይሄን ሁሉ ስራ መስራት ከተቻለ በጣም በርከት ያለ የዩኒቨርሲቲ ስታፍ ደግሞ እንዲህ ባሉ ጉዳዮች ላይ በግሩፕ ኢንቮልቭ ቢያደርግ ምን አይነት ታሪክ ሊፈጥር እንደሚችል ምን አይነት ለውጥ ሊያመጣ እንደሚችል የሚያሳይ ነገር ነው እና ትንሽ ስትተርፈው ቋጠሮ ይዞ ወደ ከተማ ይመጣል። እሷን ደግሞ ሸምተን በልተን የምናደርስ ሰዎች ነን። እኔ በጣም ደስ ብሎኛል። ቅድም እንደነገርኳችሁ ገና ዳር ላይ እግራችሁ ማሳይ ላይ ረገጠ ጊዜ ያምዳል። ስለዚህ ይሄ ስራ በጣም ቢሰፋና ቢጠነክር በተለይ ለታዳጊ ሀገር ምግብ በጣም ወሳኝ ነገር ነው። ዛሬ ለኔ ጥሩ ቀን ነው። የምንገኘው ዘንዘልማ ሳይት በሚገኘው እርሻችን ላይ ነው። ከበስተኋላ የምታዩቸው የባህር ዳር ዩኒቨርሲቲ ምሁራን ናቸው። ዶክተሮች፣ ፕሮፌሰሮች፣ አሶሲየት ፕሮፌሰሮች ናቸው እዚህ ጋር ለማገዝ የመጡት። በእውነቱ ልብ የሚነካ ድርጊት ነው ዛሬ ያየሁት። ዝም ብለን ደፋቀና እያልን ሳይሆን ቆይ እስቲ በአንድ ቀን እንኳን አብረናቸው ሆነን ብናበረታታቸው በሚል እዚህ ጋር መጥተዋል። ሁሉም እዚህ ጋር ማሳ ላይ ለመስራት የተገባ ወይም ልምድ ያለው ሆኖ አይደለም፣ ግን ሙሉ ፈቃደኛ ሆነው በነገርኳቸው 24 ሰዓት ባልሞላ ጊዜ ተሰባስበው መጥተው ነው እያገዙ ነው ያሉትና በጣም ድንቅ ቀን ነው። እንደምታዩት ማሳው አሪፍ ነው። ሰዎቹም ይሁን ሳይታክቱ እየሰሩ ነው። እናመሰግናለን። ዶክተር መስፍን እንኳን ደህና መጡ። እዚህ ዘንዘልማ ሳይት የሚገኘው የጀነሲስ አግሪ ቢዝነስ ፕራይቬት ሊሚትድ ካምፓኒ ፋርም ላይ ነው የምትገኘው። ዛሬ እንግዲህ ለማገዝ መጥተሃል። በጠዋት ትጥቅን አስተካክለህ ካውቦይ ሃትህን አድርገህ ምን ተሰማህ? የ40+ ይርስ ትዝታ መጥቷል። እንደማየው ከሆነ እየተወጣው ወንደርፉል። ስለዚህ የልጅነት የእርሻ ትዝታህን ማደሻ እድል አገኘሁ እያልክ ነው። ማስታወቂያው ተግባራዊ ሆኖ እያስባለሁ። በጣም ግሩም። ለምታደርገው የግብርናና የቢዝነስ እንቅስቃሴ ልባዊ የሆነ አክብሮት፣ ምስጋና፣ ፍቅር አለኝ። ወደፊትም አብረን እንሰራለን። እኔ በግሌ አብረን ለመስራት ዝግጁ ነኝ። በአካልም በመንፈስም በምትለው እግዚአብሔር ይስጥልን። ጅምራችን ተግባራዊ እንደሚሆን ብዙ እንደሚያስጠቃ ባለሙሉ እግዚአብሔር ይስጥልን። ምንም ጥርጥር የለውም። ሁላችን ደግሞ ምሁራን ከዚህ በፊት ባለው እንትን ከመሬት ላይ ከሚሰራ ነገር ጋር ተነጥለን ቆይተናል። አንድም በሌላ መንገድ ይሄ መቀየር አለበት ብለህ ታስባለህ? አታስብ? እኔ ያው እንደምታውቀው ለግብርናው ቀረጥ ያለ ነው። ግብርናው የሚያቀብለው የምግብ ምህንድስና እና ከዛ ቀጥሎ ደግሞ የኒውትሪሽን ትምህርት ባለሙያ ነኝና እናስተምራለን፣ እናሰለጥናለን፣ እንማራለን፣ እንሰለጥናለን። ስለዚህ ኦልሬዲ ነው ነኝና በጣም ደስ እያለኝ ነው የምሰጠው። አንተንና አንተን መሰል ሰዎችን ማግኘት እድል ነው። ሎካል አግሪካልቸራል ፕራክቲስ እንዲኖረን እንፈልጋለን። ለዚህ ማሳ ጉድ አግሪካልቸራል ፕራክቲስ ጥሩ የግብርና አሰራር እናንተንም ላቀርጋችሁ ወደ ኒውትሪሽን ሴንሲቲቪቲ እየሄዳችሁ ነውና አብሮም ይሄን ነገር ያለው ይመስለኛል። ታግዙናላችሁ፣ ከጎናችን አትለዩም ብለን ተስፋ እናደርጋለን። እናመሰግናለን። እግዚአብሔር ይስጥልን። የሰው ኃይል አለ፣ እውቀት ያለው ሰው አለ፣ ውሃ አለ። ዋንኛው ውሃ
እዚህ አጠገባችን አለ። 24 ሰዓት ማግኘት የምንችል ማለት ነው። አንድ ጊዜ ኢንቨስት እናደርጋለን፣ የሰው ኃይል እዛ ላይ እናሰማራለን፣ ሰዎች አሉን። ስለዚህ በዚህ መሰረት የኑሮ ውድነትን መቀነስ እንችላለን ማለት ነው። እንደ ግብርና ሚኒስቴር እንደ ዩኒቨርሲቲ እንደው ብናስብበት ለማህበረሰቡም ብዙ ሪሶርሶች አሉና እነዚህ ነገሮችን በማድረግ እና ዋጋ መቀነስ ይቻላል። እንደ ፕራይስ ያለው ገበያ ውስጥ አሁን ያልሆነ ፕራይስ አለ ማርኬት ውስጥ ማለት ነው። ይህንን መቀነስ እንችላለን። ማጥፋቱ እንኳን ባንችል ፌር ፕራይስ የሚባለው ነገር ማምጣት እንችላለን። አንደኛ ንጹህ የሆነ ትክክለኛ የሆነ ፕሮዳክት ነው የምናቀርብላቸው። ተማሪዎችም ኮምፕሌን አያነሱም። የሚቀርብላቸው ጥሩ ነገር ይሆናል። ኦርጋኒክ ነገር ነው። ያን ነገር መጠቀም ይችላሉ። ከተፈቃቀርን በእርግጠኝነት ያን ማድረግ እንችላለን ብዬ አስባለሁ። እቺ ትንሽዬ ኢኒሼቲቭ ነች። በጣም ብራግ የሚደረግባት አይደለችም። ማደግ ግን የምትችል ነች። አንድ ሰው ይሄን ያልከሞከረ ስንሰባሰብ ደግሞ በጣም ተአምር መስራት እንችላለን። ብዙ ነገር ማድረግ ይቻላልና እሱ ነው ዋናው መልእክት። በደከማችሁ ጊዜ ተናገሩ። ውሃ አለ። አንዳንዱ ባዶ ባዶ ቦታ ያለው ሀባብ ልትወጥ ይችላል። ባዶ ባዶ እንደው ዝም ብሎ በርቱ ሊሰላም እና ከዚህ መረዳት ያለብን 24 ሰዓት ውሃ የምታገኝ እንደ ባህር ዳር የለም። አካባቢዋ በጣናና በአባይ የተከበበች ናት። ይሄንን ውሃ በየቦታው መስኖ በማድረግ ይሄን አግሪካልቸር ማሳደግ ይቻላል ብዬ ገምታለሁ። ለመምህራን ብቻ ሳይሆን ዩኒቨርሲቲው ራሱ ኢኒሼሽን ወስዶ እንደዚህ ነገሮችን በጣም ማበረታታት አለበት። እኛም ከዚህ መማር አለብን። ብዙ ነገር ነው የምናገኘው። ዩኒቨርሲቲያችንም ስለ ኦቶኖሚ እያለ ነው። ኦቶኖመስ ዩኒቨርሲቲ ሆናለሁ እያለ ነው። በአብዛኞቹ ዩኒቨርሲቲ እንደዛ እያሉ ነው። ግን አንዱ መሆን የሚቻልበት እንደ ሎካል ኮንቴክስታችን አንዱ ለኦቶኖሚ የሚያግዝ ፖርሽን ይሄኛው ይመስለኛል። ግብርና ጋር ያለውን ነገር በደንብ ሲሪየስሊ መስራት። እዚህ ጋር ትልቅ ስራ ባይሰራም ግን ትልቅ ኤክስፒሪየንስ አለን። ስንወድቅ ስንነሳ 7 ዓመት የተማርንበት መሰራት የሌለባቸው ስህተቶች ሌላ ሰው የማይደግማቸው እጃችን ላይ ያሉ የትም ባንደርስም። ስለዚህ ከነሱ መነሳት ለዩኒቨርሲቲው ቢሆን ይጠቅመዋል። በዛ ላይ ደግሞ ትልቅ ሪሶርስ አለው። ሂውማን ሪሶርስ መስራት የማይፈልግ አይደለም። ምናልባት የሚሰራውን ነገር አብሮ መመካከር ሊጠይቀው ይችላል ይሄ ፖፑሌሽን ማለት ነው። እና አግሪጌት በተወሰነ ቡድን እየሆነ ከዩኒቨርሲቲው ጋር ተሳስሮ መስራት ይቻላል። ለዛ የሚሆን ነገር መነሻ ሪሶርስ ዩኒቨርሲቲውም አለው እኛም አለን ብለን እናስባለን። ትራክተሮች አሉ፣ ኢምፕሊመንቶች አሏቸው። ቀላል አይደለም። ቅርብ ቦታ ላይ ልክ እንደዚህ እንደምናደርግ የተወሰነ መሬት ይዞ በተለየ መልኩ እንደ በቃ ፋርም ስኩል መሆን የሚችል አይነት ነገር ቢያደርግ ሶሳይቲውን ማንቀሳቀስ ይችላል። ቢዝነስ የሚሸት ነገር መስራት ይችላልና I think this can be a very little start። ይሄም የተሰባሰብንበት ኮዝ ጭምር ማደግ የሚችል ነው ብዬ አስባለሁ። ነገ ከነገ በኋላ የመማር ማስተማር የምርምርና የማህበረሰብ ተሳትፎ እንቅስቃሴዎችን የሚያግዙ የኢንካም ጀነሬቲንግ እንትኖች ይጠበቁበታል እና እነዛንን የገቢ ማስገኛ እንቅስቃሴዎች ለምሳሌ ዩኒቨርሲቲው እስካሁን እያከናወነ ያላቸው አሉ፣ ግን በቂ አይደሉም። ግን ነገ ከነገ በኋላ ቅድም አቶ ጉልላት ሲያነሳ እንደነበረው በተለይ በግብርናው በኩል ያም ወንድሜ እንዳነሳው በግብርና በኩል እንደ ዩኒቨርሲቲ ልክ እንደዛ አይነት ኢኒሼቲቭ በአንድ ሰውና በሁለት ሰው ይሄን ሁሉ ስራ መስራት ከተቻለ በጣም በርከት ያለ የዩኒቨርሲቲ ስታፍ ደግሞ እንዲህ ባሉ ጉዳዮች ላይ በግሩፕ ኢንቮልቭ ቢያደርግ ምን አይነት ታሪክ ሊፈጥር እንደሚችል ምን አይነት ለውጥ ሊያመጣ እንደሚችል የሚያሳይ ነገር ነው። ስለዚህ ነገ ከነገ በኋላ እንደተባለው ዩኒቨርሲቲው በኮሚኒቲ ሰርቪስ የምንለው የማህበረሰብ ተኮር እንቅስቃሴዎች ከተለያዩ አካላት ጋር አብሮ የሚሰራ አካል እንደመሆኑ መጠን ምናልባት ከእናንተም ጋር ደግሞ በጋራ ሆኖ ከውስጡ ያሉትን አቅሞች እየተጠቀመ የተለያዩ ሁሉ እንዲህ ያሉ አግሪካልቸራል ስራዎች ላይ መሳተፍ ቢችል ብዙ ነገሮች ማትረፍ ይቻላል ብዬ አስባለሁ። በነገራችን ላይ ከዚህ ጋር አብሮ የሚታየው ለምሳሌ ስታፍ ሪቴንሽን የምንለው አለ። የዩኒቨርሲቲው ማህበረሰብ ዩኒቨርሲቲውን ቤቴ ነው ብሎ የራሴ ንብረት ነው ብሎ እንዲወደው ማድረጊያው አንዱ መንገድ ስታፉ አንዳንድ አገልግሎቶችን ቀለል ባለ መንገድ ሊያገኝ እንዲችል ማድረግ ነው። ከነዚህ ውስጥ አሁን እንዲህ ባሉ ጉዳዮች ላይ መሳተፍ የሚቻል ከሆነ ልክ አሁን ግብርናና አካባቢ ሳይንስ ኮሌጅ ላይ እንደተጀመረው አይነት አንዳንድ ሁሉ አቅርቦቶች ለማህበረሰቡ ፌር በሆነ ሁሉ ዋጋ የሚቀርቡበት እድል ሊኖር ይችላል ማለት ነው። እውነት ነው። ያ ደግሞ የዩኒቨርሲቲው ስታፍ ቤቴ ነው ብሎ ዩኒቨርሲቲውን የበለጠ ደግሞ በሞራል እንዲሰራ የሚያነሳሳ ሁሉ መንገድ ሊፈጥር ስለሚችል
እኔ ይሄ ዛሬ የተጀመረው አክቹዋሊ ተጀምሮ ቆይቷል። ግን አቶ ጉልላት የጀመረው እንትን ነገ ከነገ በኋላ ወደ ሌሎቻችንም ተስፋፍቶ ቅድም እንዳለው ማስተማር እንዳለ ሆኖ ዋናው ሙያችን እንዳለ ሆኖ ተጨማሪ ሁሉ አማራጭ ሁሉ ስራዎች በዚህ ደረጃ ሁሉ ብንሳተፍ ራሳችንን፣ ቤተሰቦቻችንን፣ አገርን ጠቅመን ለአካባቢ ደህንነት ሁሉ በጣም መልካም አስተዋጽኦ ልናደርግ የምንችልበት እድል ሰፊ ነው ብዬ አስባለሁ። አመሰግናለሁ። ቆይቼ ደግሞ በሌላ ጉዳይ እመጣለሁ። እኔ ዮሐንስ እባላለሁ ከማርያም ሳይት የጋራ መኖሪያ ቤቶች ነው የመጣሁት። ለመጀመሪያ ጊዜ ነው እዚህ ሳይት ስመጣ። በጣም የሚገርም ነው። ወደ ላይ ሁሉ ዛጥር ሁሉ አሁን አልፈን ሄደን ውሃ የተቆፈረበት ድረስ ማለት ነው አሻግረን እያየነው ነበር። በጣም የሚገርም ነው። ስለዚህ ይሄ ስራ በጣም ቢሰፋና ቢጠነክር በተለይ ለታዳጊ ሀገር ምግብ በጣም ወሳኝ ነገር ነው። እኔ እውነት ለመናገር ምግብ ላይ የሚሰራ ፕሮጀክት በጣም ደስ ይለኛል። ቢያንስ ልንራባ አይገባም። ይሄን ያክል መሬት ይሄን ያክል የተመቻቸ ነገር እያለ ስለዚህ ከዛ አንፃር በጣም ጉሌ እየሰራ ያለ ስራ በጣም ደስ የሚል ነው። ሁላችንም ብንተባበር እንደዚህ ብንሰራ አትሊስት ልንራብ አይገባም የሚል ምልከታ ነው ያለኝ። በጣም ደስ ብሎኛል እዚህ ዛሬ በመምጣቴ በጣም ደስተኛ ነኝ። አመሰግናለሁ። ስለዚህ እስኪ አንድ አሃ ሞመንት የሚፈጥር ከሆነ በዚህ በመሃል ሐምሌ ይምጡና ትንሽ ላንገላታቸው ብዬ ነው። ስለመጣችሁ በጣም ነው ደስ ያለኝ። ኦነስትሊ ምን ያህል ሰው ስራዬን እንደሚደግፍ ምን ያህል የሚወደኝ ሰው እንዳለ የለካሁበት ነው። በጣም አሙቭ እግዚአብሔር ያክብርልን። ባህር ዳር ዩኒቨርሲቲ አካዳሚክ ስታፍ ነው። ያው በዚህ በማስተማር ሙያ ኦልሞስት ወደ 28 ዓመት ቆይቻለሁ። እዚህ ባህር ዳር ዩኒቨርሲቲ ራሱ ወደ 13 14 ዓመት ቢሆን እና ምንድነው ግብርና ጀስት በጣም መሰረታዊ ነገር ነው። ሁላችንም ምግብ ሳንበላ አንውልም፣ አናረፍድም አይደለ? ግን የዛን ያህል ሚዛን አይሰጠውም በማህበረሰባችን ውስጥ። ኢቭን ገበሬ የሚለው እንደ ስድብ ሁሉ ኮት የሚደረግበት ነገር እኔ ብዙ አይመቸኝም፣ አልስማማበትም። ምክንያቱም በተለይ እዚህ ከተማ ላይ ያለን ፊደል ቆጠርና የምንል ሰዎች ብዙ ጊዜ በምግብ ዙሪያ በጣም ዲፔንደንቶች ነን። ገበሬ ለራሱ ብሎ ነው እጅ ወዳፍ በሆነ በጥፍሩ ቆፍሮ ነው እንግዲህ እኛ ሀገር ላይ የሚያመርተው እና ትንሽ ስትተርፈው ቋጠሮ ይዞ ወደ ከተማ ይመጣል። እሷን ደግሞ ሸምተን በልተን የምናድር ሰዎች ነን። እሷ ከቆመች ጀስት ያው ሁሉ ነገር የሚቆም ነገር ነው። ግን ግብርናን በጣም ዝቅ አድርገን ዲግሬድ አድርገን የምናይበት መንገድ ሁሉ አይመቸኝም። ምክንያቱ የሰለጠኑት ዓለማትም በጣም የሚያዩበት መንገድ ከፍ ያለ ክብር ነው የሚሰጧቸው ለገበሬዎች፣ ለስራው። እኛ ማህበረሰብ ውስጥ ይሄ አለመኖሩ ራሱ እንትን ይለኛል። ዙሮ መብላት በጣም አስፈላጊ ነገር ነው። ኢቭን ሐኪም ያስፈልገናል። ምናልባት በስድስት ወር ምናምን ቼክ እንኳን ብናደርግ ነው ካልታመምን በስተቀር። የህግ ባለሙያ ያስፈልገናል። ምናልባት ህግ የሚያከራክሩ ነገሮች ካሉ ምግብ ግን ዴይሊ ያስፈልገናል። ይሄን ያህል ግን ቦታ የተሰጠው ነገር አይደለም። በጣም ኮንትሮቨርሺያል። ምናልባትም ይሄ ነገር በደንብ ስታየው የተሰራብንም ነገር አለ ይመስለኛል። ራሳችን ባህል ካልቸር ላይ በግብርና ላይ ዝቅ ያለ አመለካከት እንዲኖር መደረጉ ብዙ ጎርቶናል የሚል እምነት ያለ ሰው ነኝ። መማር አስፈላጊ ነገር ነው። በጣም ኢምፖርታንት ነገር ነው። የተማሩ ሰዎች እርሻን ብታርስ መማር መቻል አለብህ። ዘመናዊ የሆነ አሰራርን መከተል አለብህ። ኬሚካሎችን መጠቀም፣ ማዳበሪያ መጠቀም፣ አፈሩ ምን ይጎላዋል የሚለውን ነገር ግን ተምሮ የግድ በመንግስት ብቻ ደሞዝ መጠበቅ ብዙም አስፈላጊ ነገር አይደለም። ወላ እርሻም ሊሆን ይችላል፣ ሌላም ስራ ሊሆን ይችላል። በተማርነው ትምህርት ስራ ሰርተን ራሳችንና ሀገራችንን መቀየር መቻል አለብን። ወደፊት ቀስ እያልን ሄልዚ የሆነ ነገር ወደ ጠረጴዛ ላይ ወደ ሰው ጠረጴዛ ላይ እንዲደርስ ለማድረግ ጠንክረን እንሰራለን። ሄልዚ የሆነ ነገር ብዙ ያልተረጨበት ኬሚካል ኢንቴንሲቭ ያልሆነ ባዮፋርም ስታብሊሽ ወደ ማድረግ ነው ያለው። ይሄ መቼ እንደተወጋ ማናውቀው ከብት ተነፋፍቶ ምናምን ስናየው አግኝተን አርደን እንበላለን። ምን እንደሚያደርገን አንድ ይወቅ። እሱን አቮይድ ማድረግ የምንችለው ሁሉ ነገር እጃችን ሲሆን ፊዱ ከኛ ሲሆን ቆጣጠር ስንችል ነው። ይሄንን እየሞከርን ነው፣ ድክ እያልን ነው። እዚህ ጋር ያለ ፖቴንሻል ቀላል አይደለም። ትልልቅ ሀሳብ ትልልቅ ትምህርት ያለው ሰው ነው ዛሬ መጥቶ ይሄን ፋርም የረገጠ። ምናልባትም በኢትዮጵያ ፒኤችዲ እና ከዛ በላይ 30 አራሚዎች ባሉበት ብቸኛው ፋርም
ከሁሉም በላይ ግን አሁን ዩኒቨርሲቲ ትልቅ ስም ነው ያለው፣ ትልቅ ዩኒቨርሲቲ ነው። እኛም ትንንሽ አይደለም፣ ለየብቻችን የራሳችን ሀሳብ ስለያዘ ነው ትንንሽ መስለን መታየው እንጂ ብንሰባሰብ ትልቅ ነገር መስራት እንችላለን። አይ ሆፕ ዩኒቨርሲቲ ይደግፈናል፣ እኛም እንድንደገፍ ሆነን እንቆማለን ብዬ አስባለሁ። ክሌም ማድረግ አለ፣ ይሄን መስራት እንችላለን፣ ይሄን ማድረግ እንችላለን። ኦቶኖሚ ክሌም እያደረክ ነው። የኦቶኖሚ አርማ አንዱ እኛ ነን፣ በቃ ስታፉ ነው፣ ሌላ ማቴሪያል ብቻ ነው። እሱ ሀሳብ እያመጣ ወደ መሬት ሊወረድ መስራት እንደምንችል ይሰማኛል። እቺ የምናወራትን ነገር ደግሞ እነኚህ ልጆች ለቀምቀም አድርገው በዩቲዩብም በቲክቶክም በምንም ላይ ይጮሁበታል፣ ብዙ ሰው ጆሮ ይደርሳል ብለን ተስፋ እናደርጋለን። ቅር አይላችሁም? በዚህ you're proud። እኔ በጣም ደስ ብሎኛል። ቅድም እንደነገርኳችሁ ገና ዳር ላይ እግራችሁ ማሳይ ላይ ረገጠ ጊዜ ያምዳል። በቃ እኔ በጣም ደስታዬ እዛ ጋር ነው ያለው። ከዛ ደግሞ አልፋችሁ 1 ሄክታር የሚሆን መሬት ሰርታችኋል። እርግጠኛ ነኝ ቢቆጠር 20 30 ዓመት ወይ 15 20 ዓመት ሊሆን ይችላል ከዚህ አይነት ነገር ተነካክታችሁ ለመጨረሻ ጊዜ የምትላቁት፣ ግን እንደዛ አልመሰላችሁ። እንጥራለን። ዛሬ እኔና ለማሳይና ለማሳሰሪያ ልበስ ሲሆኑ ጓደኞቼ እዚህ ላይ እስከ ቀትር ድረስ ላባችንን ጠብ እያደረግን ነው ያልነው። እንደምታዩት ማሳ እያስጎበኘኋቸው ነው። ማሳውን አይተን እያጋመስን ነው። ወደፊትም ተባብረን መስራት እንቀጥላለን። እናንተም ፔጃችንን ሰብስክራይብ እያደረጋችሁ ፎሎና ሼር እያደረጋችሁ አበረታቱን። እናመሰግናለን። ይመቻችሁ።